ሃሌሉያ። የንስር ህይወት መኖር በሚል ርዕስ የእግዚአብሔርን ቃል እንካፈላለን። ይሄ ቃል በጣም በልቤ ከብዷል እና እኔ በግሌ የምመኘውን የማስበውን እና የምናፍቀውን ነገር ነው የማካፍለው። የምመኘውን የምናፍቀውን ነገር ደግሞ ስጸልየው ለእግዚአብሔር ስነግረው ደስ ይለኛል። ቢካዝ እግዚአብሔር ጸሎትን እንደሚሰማ አምናለሁ። ሲቀንጆቻችን እናንሳና እንጸልይ ለአንድ ሰከንድ ከኔ ጋር በሉት። እግዚአብሔር ሆይ የንስር ህይወት መኖር እፈልጋለሁ። እግዚአብሔር ሆይ ከፍ ያለ ህይወት መኖር እፈልጋለሁ። እግዚአብሔር ሆይ ግራቪቲ የማይዘው የምድር ስበት የማይዘው የማይጎተት ህይወት መኖር እፈልጋለሁ። የንስር ህይወት መኖር እፈልጋለሁ። እንደ ንስር ኃይሌ እንዲታደስ እፈልጋለሁ። ወደ ላይ እንድወጣ እፈልጋለሁ። አለመታከት እፈልጋለሁ። አለመድከም እፈልጋለሁ። ኃይሌን እያደስኩኝ መሮጥ እፈልጋለሁ። ፍላጎቴን ነግሬሃለሁ። መሻቴን ደግሞ ትሰጠኛለህ። ፍላጎቴንም ትሞላዋለህ። ምኞቴንም ከበረከት ታጠግበዋለህና አመሰግንሃል። ሃሌሉያ፣ እግዚአብሔር ይመስገን። የማካፍላችሁ ክፍል ያለው ሊትራሊ ስለ ንስር ህይወት ባይሆንም አንደኛ ሳሙኤል ምዕራፍ 25 ላይ ያለን ክፍል ነው የማካፍላችሁ እንድትጽፉት። በኋላ ቀስ ብዬ አነብላችኋል። ለምንድን ነው የንስር ህይወት እንድንኖር የሚያስፈልገውና የንስር ህይወት ርዕስ ነው ሰባኪዎች የሚጠቀሙት ርዕስ ነው ወይስ የእግዚአብሔር ሐሳብ ነው ወይስ የእግዚአብሔር ፈቃድ? የንስር ህይወት እንዳለን መኖር እንደሚያስፈልገን የንስር ህይወት የራሱ የእግዚአብሔር ህይወት እንደሆነ መጽሐፍ ቅዱሳችን ይናገራል። የመጀመሪያው ኢሳይያስ መጽሐፍ ትንቢተ ኢሳይያስ መጽሐፍ ምዕራፍ 32 ላይ ሄዳችሁ ስታዩ ጎበዛዝቶች ይደክማሉ፣ ብላቴኖች ይታክታሉ። እግዚአብሔርን በመተማመን የሚጠባበቁ ግን ምን ይላሉ? ኃይላቸውን ምን ይላሉ? ያድሳሉ። ሃሌሉያ። ዛሬ ማታ በጌታ በኢየሱስ ስም ኃይላችን ታድሶ እንወጣለን። አሜን። ኃይላቸውን ምን ይላሉ? ያድሳሉ። እንደ ንስር በክንፍ ምን ይላሉ? ይወጣሉ ይላል እና ወደ ላይ ነው የሚወጡት። ከስበት ከግራቪቲ ሊይዛቸው ከሚችል ቦታቸው ካልሆነ ነገር ምን ይላሉ ማለት ነው? ይወጣሉ ማለት ነው። እግዚአብሔርን ምን በማለት በመተማመን የሚጠባበቁ ይላል። ምንድነው በመተማመን መጠበቅ? አንደኛው ዲክሌር ማድረግ ነው። እግዚአብሔር ሆይ እኔ እንደ ንስር ነኝ፣ እንደ ንስር እወጣለሁ። እግዚአብሔርን በመተማመን መጠበቅ ዝም ብሎ መጎለት አይደለም። እግዚአብሔርን በመተማመን መጠበቅ ማለት የመጀመሪያው የእግዚአብሔርን ችሎታ መረዳት። by understanding of the power, the ability God መጠበቅ የሚለው ነገር ረጅም ጊዜ መውሰድ ሳይሆን being by high expectation ማለት በዚህ ኤክስፔክቴሽን በመነጠቅ በመውጣት ኤክስፔክቴሽን ውስጥ መሆን። ሃሌሉያ። መጠባበቅ ማለት እግዚአብሔር ያወጣኛል ብሎ ኤክስፔክት ማድረግ፣ ተስፋ ማድረግ። መጠበቅ የሚለው ይሄ የአማርኛው ትርጉም ረጅም ጊዜ መቆየት አድርጎ ስለሚስልብን መጠበቅ የሚለው አማርኛውም ሐሳቡም ያደግመናል። አይደለም። being by faith, by expectation ምን ማለት ነው? በየቀኑ እወጣለሁ፣ እነጠቃለሁ። ከፍታ ነው፣ ቪክትሪ ነው የኔ ፖርሽን፣ ሰክሰስ ነው የኔ ፖርሽን። ይህንን ኤክስፔክቴሽን መያዝ ነው። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ባይ ዘ ወይ መጽሐፍ ቅዱስ ውስጥ ይሄኛውን ከሚታየው ዓለም ውጪ መጽሐፍ ቅዱስ ውስጥ ትልልቅ ብሬክስሩ ትልልቅ ቪክትሪ ያመጡ ሰዎች በኤክስፔክቴሽን እና በእምነት የኖሩ ሰዎች ናቸው። አንደኛው አብርሃም ይባላል። ሃሌሉያ።
በኤክስፔክቴሽን ነው የኖረው 100 ዓመት በሞላው ጊዜ የሱም የሳራ ማህፀን ዝግ በሆኑ ጊዜ እግዚአብሔር ልጅን እሰጥሃለሁ ባለው ጊዜ በተስፋ በኤክስፔክቴሽን በፌዝ ሙት የሆነውን ነገር ብሬክ አድርጎ ሕያው ልጅ አምጥቶበታል። ኤክስፔክቴሽን በሉስ ኤክስፔክት አድርጉ እንጂ ይሄ መጠባ እግዚአብሔርን በመተማመን የሚጠባበቁ ከዛሬ ነገ ይሆናል ከዛሬ ነገ ይሆናል ብለው የሚያንቀላፉ አይደለም። ይሆናል ብለው ፈርም ሆነው የሚጠብቁ ሰዎች ያገኙታል። ሃሌሉያ ሃሌሉያ። እና ስለ ንስር ጥቂት ልንገራችሁ እና ብዙዎቻችሁ ታውቃላችሁ፣ ግን የመልእክቴ ክፍል ስለሆነ 1-2 ደቂቃ በዛ ላይ ማሳለፍ እፈልጋለሁ። ንስር ከ10,000 ጫማ በላይ ይበራል ይላል ጽሁፎች እና ከ50 ማይል በላይ ደግሞ 50 ማይል 50 ኪሎ ሜትር ከዚህ የት ይሆናል? ናዝሬት ያልፋል አይደል? ደብረ ዘይት ስንት ኪሎ ሜትር ነው የሚነግረኝስ? 35 ከዛ ናዝሬት ደግሞ 20 ቢሆን ነው አይደል? ከሱ በኋላ 25 ከዚህ ናዝሬት ያያል ማለት ነው። ከዚህ ናዝሬት አይቶ የሚያውቃል? እዚህ ናዝሬት በቀላሉ ያያል ማለት ነው። እና 10,000 ጫማ ወደ ላይ ሆኖ ባህር ውስጥ ያለውን ነገር ይመለከታል። እና ፓወሩ በሚደክም ጊዜ ምናልባት በ30 እና በ40 ዓመት ራሱን ደግሞ ያድሳል ይላል ጽሁፎች። እና ራሱን ያድሳል 40 ዓመት ሲሞላው አፉን ይሰብራል፣ ጥርሱን ይሰብራል፣ ክንፎቹን ይነቅልና ፏፏቴ ውስጥ ሄዶ ረጅም ጊዜ ጠፍቶ እንዳለ እንደ አዲስ ሆኖ ታድሶ ይመጣል። ምን ማለት ነው? ንስር በካራክተሩ ከአሮጌ ነገር ጋር የመሰንበት እንትን የለው፣ ባህሪ የለው። ሃሌሉያ። በጣም ብዙ ጴንጤ የያዘውን መልቀቅ አይወድም። ባይዘው አዲስ ጋስፕል ስትነግረው፣ አዲስ ወንጌል ስትነግረው፣ አዲስ አንደርስታንዲንግ ስትነግረው እነንትና ብለውታል ብሎ ገና አነጻጽሮ ነው የሚሰማ። የንስር ህይወት ሲኖር መቀየር ካለብህ whatever the cost ሄደ አፉን ይሰብራል። በጣም የሚገርመው አፉን ሲሰብር እርግጠኛ ነው አፉ እንደሚበቅል። እንስሳ ነው። እንዴት እርግጠኛ ሆነ? በቃ ኔቸሩ አማኝ ነው። እግዚአብሔር የተመሰገነ ይሁን። ጥርሱን ሄዶ በቃ ሲፍቀው በጣም እርግጠኛ ነው ተሐድሶ ውስጥ እንዳለ። በናዝሬቱ በኢየሱስ ስም አሮጌ ነገራችን ዛሬ ይወልቃል ማለት አሜን። እርግጠኞች ትሆናላችሁ እግዚአብሔር አምላክ እንደሚያድሳችሁ። ሃሌሉያ። እስቲ ከኔ ጋር በሉ ደስ እንዲለኝ ዛሬ ማታ በሉ እስቲ እግዚአብሔር እንደሚያድሰኝ፣ ኃይሌን እንደ ንስር እንደሚያደርግ፣ ተራ ሰው እንደማልሆን፣ ተራ ሰው ሆኜ እንደማልወጣ በጣም እርግጠኛ ነኝ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እና እንደዚህ አይነት ካራክተር አለው። ንስር በባህሪው ዴድ ሚት አይበላም። የሞተ ስጋ ምን አይልም አይበላም። በቃ ይሄ ማለት ምን ማለት ነው? እርግጠኛ ነው ሕያው ነገር በራሱ አግኝቶ እንደሚበላ እርግጠኛ ነው። እስቲ እርግጠኛ ነው በሉ። ሆፕለስ ምንድነው? ኦፕሽን ይፈልጋል። ተስፋ የሌለው ሰው በቃ ትሁን፣ እቺንስ ማን ያገኛታል፣ እቺንም እንደው ተመስገን ብዬ ልውሰዳት ብሎ ያገኘውን ሁሉ ይቀበላል። ንስር ይሄንን አልቀበልም፣ ሕያውና ትኩስ ነገር ነው ምፈልግ። እግዚአብሔር የተመሰገነ ይሁን። ምን ማለት ነው? ወደ ግራ ወደ ቀኝ አያይም። ሐሳቡ ዓላማው ፍሬሽ ነገር ማግኘት ነው። ኢን ዘ ኔም ኦፍ ጂሰስ። ይህን ካላገኘው በቃ እችን ብለህ አትኖርም። እስቲ አልኖርም በሉስ። ከፍ ያለ ህይወት ካላገኘው ዝቅ ያለችዋን እንደምንም ኖ ኖ ኖ ኖ ኖ ኖ። ያንተ ህይወት ከፍ ያለ ነው። ያንተ ፖርሽን ከፍ ያለ ነው። ያንተ መደብ ከፍ ያለ ነው። በኦፕሽን አይደለም የምትኖረው። ይሄ ካልሆነ ብላ አይደለም የምትኖረው። ይሆናል ይሆናል ነው። ባካችሁ እስቲ አሜን በሉ። ይሆናል ይሆናል። ሃሌሉያ። ክብር ለእግዚአብሔር። ልክ እንደነ ጴጥሮስ አንተ ካልክ በቃል መረቤን ምን እላል እጥላል። ሌሊቱን በሙሉ ስለፋ አድር ያለው አላገኘሁም አለ። ግን in your presence አንተ ካለ ደግሞ አንተ ካልክ ባህሩ ግዴታው ነው ይሰጠኛል።
በናዝሬቱ በኢየሱስ ክርስቶስ ፈልጋችሁ ያጣችሁት ለፍታችሁ ያጣችሁት in the presence of God, in the very presence of God, in the word of God, in the promise of God, hallelujah ይሆናል አንተ ካልክ በቃል መረቤን ምን እላለሁ? ንስር ነው ጴጥሮስ ባይዘው ንስር ነው የሆነው። ምን ማለት ነው? he drop his experience ና አሳ ለሊት ነው የሚጠመደው ያቃል ኤክስፒሪየንሱን መቼ እንደሚገኝ አሳ ያቃል። ስለዚህ ኢየሱስ ክርስቶስ ወደ ባህር ጣል ሲለው በነገራችን ላይ ለነ ጴጥሮስ ያ ሚራክል የመጀመሪያ ነው። ኢየሱስ ክርስቶስ ሌላ ሚራክል ሲያደርግ አላዩ። ስለዚህ አሮጌ ኤክስፒሪየንሱን ልክ ንስር ጥፍሩን እንደሚቀይር አፉን እንደሚቀይር ክንፉን እንደሚቀይር በቃ የሌሊቱን ኤክስፒሪየንስን ቀይሬዋለሁ አንተ ካልካሁን በቃልህ መረቤን ጥለዋል። ሃሌሉያ። ስለዚህ አገኝ እና ኦፕሽናል አይደለም። ንስር አገኛለሁ ነው። እከናወናለሁ። ኦኬ ቢሆንም ባይሆንም መዝሙር የለውም። ንስር ይሆናል፣ ይሳካል፣ ይቻላል። አሜን። የሚገርማችሁ የለም ባይብል ላይ ቢሆንም ባይሆንም የተቀመጠ ኦፕሽን የለም። እባርካለሁ አብርሃምን ሲጠራው ይሄ ነው ፍሬማችሁ። ባይዘው መጽሐፍ ቅዱስን የምታጠኑበት ፍሬም ዘፍጥረት 12 ይባላል። ምን ይላል? ከአገር ከወገን ከዘመድ ተለይተ እኔ ወደ ማሳይ ምድር ውጣ አለውና የመጀመሪያው ነገር ምንድነው? እባርካለሁ፣ ባልባርከም ትወጣል። አከብርሃለሁ፣ ባላከብርም አላለው። ስትሬት ነው እንዳለ። እባርካለሁ በሉ እስቲ ከኔ ጋር አከብርሃለሁ፣ ስምህን ታላቅ አደርገዋል። አሜን። I will make your name great. I will make you a father of nation. I will bless you and I will curse who curses you. የሚረግሙን ምን እላለሁ? ባይረግሙም እተዋቸዋለሁ። ቢረግሙም ምናምን ኦፕሽናል አይደለም። ፍሬማችሁ ይሄ ነው። እስቲ ባረካለሁ በሉ እስቲ ባረካለሁ። yes ሃሌሉያ። የእግዚአብሔር መንፈስ በመካከላችን አለ። አሜን። በእግዚአብሔር ቃል እንባረካለን። ሃሌሉያ። እንደ ንስር ላባዎቻችንን አራግፈን ፍሬሽ የሆነ ክንፍ ይዘን እንወጣለን። ክብር ለኢየሱስ ይሁን። አሜን። ስለ ንስር ላቆም ነው እዚህ ጋር እና አንድ ደስ የሚለኝን ነገር ልንገራችሁ። ንስር ሃሌሉያ ኢን ጂሰስ ማይቲ ኔም ይሄ ስፒሪት ይግባባችሁ። ንስር እኩዮቹ ካልሆኑ ጋር እና መሰሎቹ ካልሆኑ ጋር አብሮ አይበርም። ሃሌሉያ። ሰማያቶቻችሁን ትለያላችሁ። ሂደታችሁ ከሚያምን ጋር ነው። እባረካለሁ ከሚል ጋር ነው። እኔ ከፍላለሁ ከሚል ጋር ብልም ባልም ከሚል ነው። ንስር በጣም የሚገርማችሁ ኔቸር ውስጥ ተመሳሳዩን ፈልጎ ነው የሚበረው ከሚያክለው ጋር 10,000 ጫማ ከወጣ ጋር ነው የሚበረው በናዝሬቱ በኢየሱስ ክርስቶስ ስም። ሃሌሉያ። ከኔ ጋራ መብረር ትፈልጋላችሁ? ከኔ ጋራ ዛሬ ማታ ሃሌሉያ ይሄን ግራቪቲ መልቀቅ ትፈልጋላችሁ? ፍሎ ማድረግ ትፈልጋላችሁ? እኔ እንዲህ ብዬ ትንቢት እናገራለሁ። እግዚአብሔር ይባርከናል። እግዚአብሔር ያከብረናል። የሚረግሙንን ይረግማቸዋል፣ የሚያሳድዱንን ያሳድዳቸዋል። እግዚአብሔር ግሬት ኔሽን ያደርገናል። እግዚአብሔር በቀኝም በግራም ያስፋፋናል። ከኔ ጋራ በዚህ ክንፍ መሮጥ ትችላላችሁ። እግዚአብሔር ያድሰናል። እግዚአብሔር ይለውጠናል። እግዚአብሔር ፋይናንሻሊ ይባርከናል። እግዚአብሔር ጤንነታችንን ይባርከዋል። ኦራዳ ሳካታራባያ የቤተሰቦቻችን በረከት ያደርገናል። የጓደኞቻችን በረከት ያደርገናል። ሃሌሉያ ሃሌሉያ ሃሌሉያ። ለመሰላችሁ ያለ ኩያው ካሞራ ጋራ ከበረረ ንስር ስለ 10,000 ከ10,000 ጫማ ከፍታ በላይ በባህር ውስጥ ያለውን አሳ ስለመያዝና ስለማውጣት ሲያወራ እንደዛ አይነት ኤክስፒሪየንስ የሌለው አሞራ ግን አይሆንም። ተው እኛም በረን እናቃለን ነው የሚለው። እኛም እኮ አየር ላይ ሄደን እናቃለን። ሃው ካም ነው ንስር መሰሎቹን አየር ላይ የሚበሩትን እንትኖች አይደለም እንስሳዎች አይደለም የሚያየው። ንስር ኔቸሩን ብቻ ነው የሚያየው። ብራሳላባ ያሳታ
ወይኔ 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 ኔቸራችሁ መለኮት ነው። አይገባችሁም ወይ? ኔቸራችሁ ኃያል ነው። ኔቸራችሁ ኢየሱስ ይባላል። ሃሌሉያ። ኔቸራችሁ መንፈስ ቅዱስ ይባላል። ኔቸራችሁ እግዚአብሔር ይባላል። ሃሌሉያ። ስለዚህ ኔቸሩን ነው የሚመስል። ከ10,000 ጫማ ከፍታ በላይ ስለ መንጠቅ ሲያወራ አንድ ሰሞን እኛም በረን ነበር የሚሉትን አይሰማም። ስለዚህ ብዙ ጴንጤዎችን እንድትሰማ አልተጠራህም። አንተ ካልክ ብለህ ዳይሬክት ማድረግ ያለብህ ኢየሱስዬም ብቻ። የሃይማኖታችን ጀማሪ እሱ ነው። የእምነታችን ጀማሪ እሱ ነው። በሱ ደረጃ ነው መንበረው። አሜን ትላላችሁ? ሃሌሉያ ግሎሪ ቱ ጋድ። ይህንን ነገር ለምንድን ነው ያመጣሁት? ታገሱኝ። ፕሮሶቶራባሲዲያ ኦ ሃሌሉያ። ይህን ክፍል ሳነበው አንድም አዝናለሁ፣ አንድም ወንደርፉል እምልበት ክፍል ነው። አንደኛ ሳሙኤል ምዕራፍ 25። ከዚህ በኋላ ምናልባት 20 ደቂቃ ነው የምቆየው። በዚህ ቃል ግን ትንቢት አውጀን ኢየሱስ ጌታ ነው ተናግረን ነው የምንወጣው። አሜን። እንዲህ ይላል 25 ሳሙኤል ሞተ፣ እስራኤል ሁሉ ተሰብስበው አለቀሱለት፣ በአርማቴም በቤቱ ቀበሩት። ዳዊትም ተነስቶ ወደ ፋራን ምድረ በዳ ወረደ። ወደ ምን ወረደ? ወረደ ነው ራሱ አይደል? ወጣ አይደለም። ዳዊትም ተነስቶ ወዴት ወረደ? ወደ ፋራን ምድረ በዳ። ወዴት ወረደ? ምድረ በዳ በሉ እስቲ። አንደኛው ምድረ በዳ ነው። ሁለተኛው ምን አለ ነው? ወረደ ነው። በኦማን የተቀመጠ አንድ ሰው ነበረ። ከብቱም በቀርሜሎስ ነበረ። እጅግም ታላቅ ሰው ነበር። ለእርሱ 3,000 በጎችና 1,000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። የሴቲቱም አእምሮ ምንድን ነበረ? ታላቅ፣ መልኳም የተዋበ ነበረ። ሰውየው ግን ምንድን ነበር? ባለጌ ነበረ። ግብሩም ምንድን ነበረ ይላል? ክፉ ነበረ። ከካሌብ ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን ይሸልታል የሚል ወሬ ሰማ። ዳዊትም 10 ጎልማሶችን ላከ። ለጎልማሶቹ አለ፣ ወደ ቀርሜሎስ ወጥታችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲበሉት። በምኔ? በስሜ። ዋው ሺባራላ ባሳት ሃሌሉያ። እስቲ እጆቻችሁን አንሱ። እግዚአብሔር እንዲህ ይላችኋል፣ ስማችሁን አከብረዋል። that's your promise. I didn't create it. እኔ አይደለሁም ያመጣሁት። እግዚአብሔር አሁን በጆሮዬ ሹክ ያለኝ አይደለም። it is already written. it's already written. ከእግዚአብሔር ቃል ነው ያየሁት። አብርሃምን አለው ስምህን ምን እለዋል? I will magnify, I will glorify your name. ሃሌሉያ። እስቲ ተቀበሉት። እግዚአብሔር ስማችሁን ያከብረዋል። ሩባ ሳላባያ ኦ ሃሌሉያ፣ ኦ ሃሌሉያ። በስማችሁ ምክንያት አንዳንድ ጠላቶች ሰርገው መግባት አይችሉም። በቃ አይችሉም። ስምህን ምን እለዋለሁ? ታላቅ አደርገዋለሁ። ጠላት ሲመጣ ትንሽ መሆን ይጀምር። ወሮቦ ሳላባያ ስምህን ታላቅ አደርገዋለሁ። ኢኮኖሚ ይመጣና ትንሽ መሆን ይጀምራል። ሰይጣን ይመጣና ትንሽ መሆን ይጀምራል። ኢን ጂሰስ ማይቲ ኔም። ለምን? ስምህን ምን አደርገዋለሁ? ታላቅ አደርገዋለሁ። ለዚህ ነው እኮ አብርሃም ወደ ግብፅ ሲገባ ነገስታቶች መጥተው ካንተ ጋር ቃል ኪዳን ማድረግ እንፈልጋለን። because of what? አልሚ ሀብታ ምናምን ስለሆነ አይደለም። እግዚአብሔር ከግሬት ኔም ጋር ነው ያስገባው። ኢን ጂሰስ። ወይኔ ወይኔ ወይኔ። ድግምት፣ ጥንቆላ፣ አስማት፣ ሟርት፣ ድህነት፣ በሽታ፣ ጨለማ፣ ከርስ፣ አለመከናወን፣ ውድቀት፣ ማናቸውም አጋንንታዊ ኔቸሮች እኔ ጋር ሲመጡ ማነስ ይጀምራል። በሩ ዝግ ይሆንባቸዋል። ይህን ስም አልችለውም ማለት ይጀምራሉ። ይህ ስም ብራንድ ነው ማለት ይጀምራሉ። ሃሌሉያ። ግራዳ ሳፓራባየ ግሎሪ ቱ ጋድ፣ ግሎሪ ቱ ጋድ። ልናገር ግድ የለም። አንዳንዴ
ስለማፍራችሁ ዝም እላለሁ። ግን ዛሬ ኦኬ ፍቀዱልኝ። አንዳንድ ሱቆች እኔ እገባለሁ እንደናንተ አይደለም። ስገባ ጥቁር እንደሆንኩ እንደሚንቁኝ ስለማቅ ወንድ ናቸው ይከልክሉኝ ብዬ አልሄድም። የነሱን ልብስ ለብሰዋል፣ የነሱን ማቴሪያል ለብሰዋል። ከዛ ከግርስ ከራሴ ያዩኛል፣ ወዲያውኑ በሩን ይከፍቱታል። ለምን? ተመሳሳይ ነገር አለ አንተ ላይፉም ውስጥ ማለት ነው። ብራንድ ታላቅ የሆነ ስም ስላለ ታላላቅ ነገሮች ናቸው እየመጡ የሚገቡት። ኦ ሃሌሉያ! አላመንከኝም አይደል? የእግዚአብሔር ቃል ሲናገር እንደዚህ ይላል፣ አንደኛው ጥልቅ ሌላኛውን ጥልቅ ይጠራዋል ይላል። ሃሌሉያ! አንደኛው ታላቅ ነገር ሌላውን ታላቅ ነገር ምን ይለዋል? ይጠራዋል። in the name of Jesus now you are wearing ይውላችሁ ኢየሱስ ክርስቶስን ለብሳችሁታል። እኔ አይደለሁም ያልኩት፣ ባይብል ነው ያለው። you already wear the garment that the name Jesus ኢየሱስን ለብሳችሁት ይላል። ሰማይ ይመጣና ሲያይ ኢየሱስን ለብሰዋል። እዚህ ጋር እገባለሁ ይላል። ብሌሲንግ እዚህ ጋር እገባለሁ ይላል። ጤንነት እዚህ ጋር እገባለሁ ይላል። ለምን? ለብሰዋል። ኦልሬዲ ብራንዱን ለብሰዋል። ሄቨንሊ ብራንድ ለብሰዋል። በናዝሬቱ በኢየሱስ ክርስቶስም ክርስቶስን ለብሳችሁታል። ሃሌሉያ! ግሎሪ ቱ ጋድ። ሃሌሉያ! ያስገባችኋል። ያን ጊዜ it doesn't matter about your color ቁመትህ ምናምን አይታይም። ኦልሬዲ ለብሰዋል። they will open the door for you። አሁን በጌታ በኢየሱስም ለራሴ ልተነብይ ነው። if anyone want to receive you receive it። በሮች ይከፈቱልኛል። የብሌሲንግ በር ይከፈትልኛል። የልቀት በር ይከፈትልኛል። የአለቆች በር ይከፈትልኛል። አዳባሃዲላ ባያ የቢዝነስ በሮች ይከፈታል። የውጭ በሮች ይከፈታል። የስኬት በሮች ይከፈታል። የፋይናንሻል በሮች ይከፈታል። አራዳ ሳታላባያታ ኦ ሃሌሉያ! ይከፈታል። ያዩሃላ you know God is very smart። ምን አለው? ሳይወጣ በፊት ስምህን ግሬት አደርገዋለሁ፣ ብራንድ አደርገዋለሁ። ብራንድ የማይፈልግ ማንም የለም። አብርሃምን ግብጾች ይፈልጉታል፣ ፍልስጤሞች ይፈልጉታል፣ እንትኖች ይፈልጉታል። ለምን? ብራንድ አድርጎታል። ምድር ትፈልጋቸዋለች። አታባሻና ጌታ ሆይ ጌታ ሆይ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ብራንድ የሆነ ስም ይሰጣቸዋል። እግዚአብሔር ሰጥቷቸዋል። እግዚአብሔር ምድር ትፈልጋቸዋለች። ሰዎች ይፈልጓቸዋል። ኦ ተራ ህዝብ አይደለም። የሆነ ውራ ህዝብ አይደለም። ዝም ብለህ አይደለም። ኢንደኔም አለባበስህ ነው አትለካም። ባለባበስህ አትለካም። አሁን ባለ ሳንቲም አትለካም። አሁን ባለ ትምህርት አትለካም። አሁን ባለ ኢኮኖሚ አትለካም። አሁን ባለበት ሁኔታ አትለካም። እግዚአብሔር እኔ እውነቱን ልንገርህ፣ እግዚአብሔር ብራንድ አድርገዋል። ብራንድ አድርገዋል። ሃሌሉያ! እግዚአብሔር የተባረከ ውሁ ይህንን ራሱ ሰለብሬት አድርገ ነው ብንወጣ ራሱ ሜዳ ካሳላባየ ኢየሱስ ክርስቶስን ጲላጦስ ያዘውና ደም በደም ሆኗል። በጥፊ ተመቷል፣ ተተፍቶበታል። ስማ አለው፣ አንተ ንጉሥ ነህ አለው። ምክንያቱም የተተፋበት ንጉሥ የለም፣ የተመታ ንጉሥ የለም፣ በዚያ ደረጃ የሆነ ንጉሥ የለም። ኢየሱስ ክርስቶስ ብራንድ ነው፣ ራሱን መቀየር አይችልም። እኔ ንጉሥ እንደሆንኩ አንተ ራስህ ታውቀዋለህ፣ አንተ ራስህ ትለዋለህ፣ አንተ ራስህ ትናገረዋለህ። ለምን? ብራንድ አይቀየርም፣ ቢያረጅም አይቀየርም። it's a brand, it's a name። ሃሌሉያ! ቢጎሰቁልም አይቀየርም። አሁን ያለ ሁኔታ ስምህን አልቀየረውም። አንተ እመነኝና አሜን በል። በጌታ በኢየሱስ ክርስቶስ ያሁኑ ነው። ጠላት ስለ ሁኔታ ነው የሚያወራው፣ ስለ መጎስቆል ነው የሚያወራው፣ አሁን ስላጣው ነገር ነው። ብራንድ ግን አይቀየርም፣ በታይም አይቀየርም፣ በሁኔታ አይቀየርም። ብራንድ is brand, name is name። let me tell you ይህንን በቃ እነዚህ በቃ እየመጣልኝ ነው በብዙ ማሳመኛ። አሁን አንዳንድ ሀገሮች ስንሄድ ፓስፖርታችሁ የኢትዮጵያ ከሆነ ትንገላታላችሁ። ለምን? የፓስፖርቱ ከለር አያምርም።
it is not ትናቃላችሁ። ፓስፖርቱን ገና ሲያዩ ከኋላ ተሰለፉ ይላችኋል፣ ያመነጫጭቋችኋል። you know why? because of our economy ድሆች ስለሆነ በድህነት already ድሃ የሚል ስም ስላለ እናንተ እኮ ተሸክማችሁ ነው እዛ ሀገር የገባችሁት፣ ግን በአገራችሁ ስም ነው የምትታወቁት። እናንተ እኮ የሄዳችሁበት ሀገር you can afford ማድረግ ትችላላችሁ፣ ግን the entire your country known as poverty እንደ ድሃ ስለምትታወቁ ከኋላ ተሰለፉ ትባላላችሁ። ሌላ ግን ለምሳሌ የአሜሪካ ፓስፖርት ይዛችሁ የሆነ ዓለም ሂዱ እስቲ እንደኔ ሃሌሉያ ከፊት ነው የምትሰለፉት። it doesn't matter ምንም ማድረግ አይቻልም። የትኛውም ዓለም ላይ ሰብሬ መግባት እችላለሁ not because of me, because of greatness of America. look እንግዲህ አሜሪካ ታላቅ ሆና እኔ ኢትዮጵያዊው እንደፈለኩ ማለፍ ከቻልኩ የእግዚአብሔር መንግስት በአንተ ላይ ተጠርታ በናዝሬቱ በኢየሱስ ክርስቶስ ስም every way, every opportunity, every curse, every mountain, every valley, every closed doors will be open for you. ይከፈትላችኋል። ለምን? በእናንተ አይደለም። ፓስፖርት ያስኩት የአሜሪካ ፓስፖርት ሪፕሬዘንት የሚያደርገው የሚወክለው የአሜሪካንን ኢኮኖሚ ነው፣ የአሜሪካንን ግሬትነስ ነው። በሷ ግሬትነስ ምክንያት የትኛውም ዓለም እኔ መሄድ ይችላል። የእግዚአብሔር መንግስት እንዴት ታላቅ ናት! ኦ ሃሌሉያ! እለፉ በናዝሬቱ በኢየሱስ፣ እለፉ በናዝሬቱ በኢየሱስ፣ እለፉ በናዝሬቱ በኢየሱስ ክርስቶስ። I break every limitation, every boundary, every wall in the name of Jesus. ከህይወታችሁ ላይ ሰብረዋል። ከህይወታችሁ ላይ ውስንነትን፣ ተራሮችን፣ ዳርክነሶችን፣ ክላውዶችን in the name of Jesus ታላችሁ። እግዚአብሔር እየሰራ ነው። እግዚአብሔር የሆነ ነገር ብሬክ እያደረገ አላሳልፍ ያላችሁ ነገር ያሳልፋቸዋል። your name is brand. ሃሌሉያ! ስማችሁ ታላቅ ነው። ስማችሁ ታላቅ ነው። ስማችሁ ታላቅ ነው። ዳዊት ሂዱና አለ what a wonderful message በስሜ ሰላምታ ስጡታል። የጌታ ጸጋና ሰላም ይብዛል አይደለም ያለው። ምንድን ያለው? በስሜ ሰላም ይሁንልህ። በማን ስም? በዳዊት ስም። በሉት እስቲ ከኔ ጋር፣ በሉት እስቲ ከኔ ጋር፣ በሉት እስቲ ከኔ ጋር። በስሜ ሂዱና ምን በሉት አለ? ሰላምታ ስጡታል። look, David is anointed. say I am anointed. በሉት እስቲ፣ በሉት እስቲ። ስለ anointing ሌላ ቀን አወራላችኋለሁ። አሁን anointing በስማም እንዴት anointed እንደሆናችሁ እኔ ሌላ ቀን እሰብካለሁ። ዳዊት anointed ነው። anointingu የንግስና ነው። ከኔ ጋር በሉት እስቲ፣ በሉት እስቲ። የንግስና ነው። ሃሌሉያ! anointingu የምንድነው? የንግስና ነው። anointingu የምንድነው? የአለቅነት ነው። anointingu የምንድነው? የስልጣን ነው። anointingu የምንድነው? የአገዛዝ anointing ነው። ስለዚህ በዚህ ስም ሰላም በሉታል። ኢየሱስ ክርስቶስ ጌታ ነው። በዚህ ስም፣ በዳዊት ስም። ምክንያቱም ስሙ ኦልሬዲ ብራንድ ሆኗል፣ አኖይንትድ ሆኗል። ሉክ የዳዊት ስም ብራንድ ነው፣ ተቀብቷል። ግን ምድረ በዳ ውስጥ ነው ያለው፣ ችግር ውስጥ ነው ያለው። ሰውየው አንድ ነገር አየ። የዳዊትን የጊዜ ሁኔታ አየ። ምድረ በዳ ውስጥ እንደሆነ አየ፣ ሸለቆ ውስጥ እንደሆነ አየ፣ ሳኦል አሳዶት እንደሆነ አየና አኖይንቲንጉን ትቶ ሲቹዌሽን ተቀበለና እንደዚህ አለ። ጎልማሶቹ ሄደው ዳዊት ሰላምታ ሰላም ብሎሃል፣ እስቲ አስራት አምጣ፣ ስንዴ አምጣ፣ ወይን አምጣ፣ እንጀራ አምጣ ብሎሃል ዳዊት ሲሉት፣ ማን ነው ዳዊት አለ። ይህ ዱርዬ ከጌታው የኮበለለ ማን እንደሆነ ለማላቀው ለሱ ምግቤን አበላለሁ ብሎ ዳዊትን ናቀው ይላል። አንዳንድ ጊዜ እኛ ራሳችን ተጽዕኖ እንዳንፈጥር ወደ ሆነ መንፈሳዊ ክልል ውስጥ እንዳንዘረጋ ጠላት ከሚያሳየን ነገር የኛን ሁኔታ ነው። ዳዊት በስሜ ሰላም በሉት ሲል፣ በነገራችን ላይ ዳዊት በሚባል ስም ሰላምታ የለም። በዛ አኖይንቲንጉ ነው ሰላምታ የላከለት።
ከዚያ እምቢ ሲለው ዳዊት ያለውን ነገር ልንገራችሁ። ሺፓራባ ይህን ተናግሬ ይኸው ጨርሳለሁ። ዜባካታሳ ታላራላባያ የዳዊት ጎልማሶች ቁጥር 9 ላይ የዳዊት ጎልማሶች መጡ፣ ይሄን ቃል በዳዊት ስም ለናባል ነገሩት እና ዝም አሉ። ናባል ለዳዊት ባሪያዎች ዳዊት ማን ነው? የእሴይ ልጅ ማን ነው? እያንዳንዳቸው ከጌቶች የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጄን የሸለትኩትን ያረድኩትን ስጋ ወስጄ ከየት እንደሆኑ ለማላውቃቸው ሰዎች ልስጥ እንዴ ብሎ መለሰላቸው። የዳዊትም ጎልማሶች ዞረው በመጡበት መንገድ ተመለሱ። መጥተውም ይህን ነገር ለዳዊት ነገሩት። ዳዊትም ሰዎችን ሁሉ ሰይፋቸውን ታጠቁ አላቸው። ሁሉም ሰይፋቸውን ታጠቁ። ዳዊትም ሰይፉን ታጠቀ። 400 ሰዎች ዳዊትን ተከትለው ወጡ፣ 200 በዕቃ ዘንድ ተቀመጡ ይላል። አሁን በዚህ ኦቶሪቲ ሰላምታ ልኮለታል። በዚህ ኦቶሪቲ ምግብ አምጣ ብሎታል። እምቢ አለው። ፈቃድ አድርጎ ነበረ ዳዊት። አሁን ግን ችሎታውን ተጠቀመ። ቀንጆቻችሁን አንሱ። it is your time anointingጋችሁን ልትጠቀሙ። it is your time እግዚአብሔር የሰጣችሁን ኦቶሪቲ ልትጠቀሙ። ሁኔታችሁ ሸለቆ ውስጥ ነው። እናንተ ሁኔታችሁን አይደላችሁም። እናንተ አኖይንቲንጋችሁን ናችሁ። ሃሌሉያ ሃሌሉያ። ዳዊት እንደዚህ አለ፣ ታጠቁ እንሂዳል። ራሳታ ሰረገሎችን፣ ፈረሰኞችን፣ ሰይፎችን ይዞ ልክ ሲሄድ በጣም የሚገርመው የጠላቱ የናባል ሰፈር የተከለከለበት ምግብ የተከለከለበት ሰፈር ሲደርስ አቢጊያ አገኘችው። ዳዊት ማንንም እንደማይምር እሷ አወቀች። ተንበረከከችና ሩቅ ሆነ የጠየከው ወይን ይሄውልህ አለችው። ኦ ሃሌሉያ ኢን ጂሰስ ማይቲ። እኔ አንድ ነገር ልንገራችሁ፣ ጠላት ሰፈር ቀርባችሁ መብላት ትጀምራላችሁ። ዶኮፖራባሳ የጠየቃችሁትን አትከለከሉም። ሰይፍህን አንሳ፣ ሰይፋቸውን ታጠቁ ይላል። bring the word of God hallelujah the sword። ይሄ ነው የእግዚአብሔር ቃል። ሰይፍህን መንበል ታጠቅ in Jesus mighty name። use your anointing። ሰይፋቸውን ታጠቁ ይላል። ከዚያስ እንደዚህ አለ ዳዊት፣ በእውነት ዛሬ አለ ከናባል ቤት አንድ ሰው ባስቀር እግዚአብሔር ይህን ያርግብኝ፣ ይህን ይጨምር፣ አንድ ሰው አላስቀርማል። ከዛ አቢጊያ አሯሯጡን ስታየው የኦቶሪቲ የኢንፍሉዌንስ የግሎሪ አሯሯጥ ነው። ተንበርክካ ጠበቀችው። እባክህን አለች፣ ወይኑም ይሄውልህ፣ ስጋውም ይሄውልህ፣ መብሉም ይሄውልህ፣ እንጀራውም ይሄውልህ፣ እግዚአብሔር ያንተን ጦርነት ስለሚዋጋ ሰይፍህን ሰብስብ አለችው። ዳዊት አይተው በቃ አላለም። ስጋውንም አምጪው፣ ወይኑንም አምጪው፣ እንጀራውንም አምጪው። አለቆቹና እሱ በሉ። in the name of Jesus በምድር ባለ ቆይታችሁ you will take everything። የናንተ የሆነውን ሁሉ ትቀበላላችሁ። የናንተ የሆነውን blessing ትቀበላላችሁ፣ ትበሉታላችሁ። in the name of Jesus አሜን ትላላችሁ። አላመናችሁኝም? ላንብብላችሁ። ቢባ ሳታላ ባያ ቁጥር 18 ላይ አቢጊያ ፈጥና 200 እንጀራ ሬባሳ ላባይ ሁለት አቁማዳ የወይን ጠጅ፣ 5 የተዘጋጁ በጎች፣ 5 መስፈሪያ ጥብስ እሸት፣ 100 ዘለላ ዘቢብ፣ 200 የበሰለ የበለስ ጥፍጥፍ ወሰደች፣ በአህዮችም ላይ አስጫነች ይላል። በቃ 100 ፎልድ የሆነ ሙሉ የሆነ ብሌሲንግ ይዛ ወደ ዳዊት መጣች። in the name of Jesus። አሁን ይሄው መልእክቴን ልጨርስ። የተከለከላችሁትን ነገር ሁሉ ትይዙታላችሁ። ቀንጆቻችሁን አንሱ። አዲስ ነገር ስትሰሙ አትደንግጡ። እግዚአብሔር እንዲህ ይላችኋል፣ የተከለከላችሁትን ነገር ሁሉ ትይዙታላችሁ። ስልጣናችሁን ተጠቀሙት፣ ኃይላችሁን ተጠቀሙት፣ ኃይላችሁን ተጠቀሙት። የዳዊት ህይወት የንስር ህይወት ነው። ተከለከለ አይደል? ለማን እንደሆነ ይሄ ዱርዬ ሁሉ ወሮ በላ ሁሉ ከየት እንደመጣ ሁሉ ለማላቀው ለነሱ እሸቴን እሰጣለሁ እንዴ የስጋዬን እሰጣለሁ እንዴ ሲል ዳዊት በቃ ባይሰጠንም እንግዲህ ምን ይደረጋል፣ ቢሆንም ባይሆንም የሚል መዝሙር አልዘመረም። I will take it ነው ያለው። ሃሌሉያ።
ጠይቄ በሰላም ጠይቄ የተከለከልኩትን ነገር በኃይል ወስደዋለሁ። ለምን? the kingdom of God is a kingdom of violence። እንደዚህ ነው የሚለው የእግዚአብሔር ቃል። በኃይል ምን ይሏታል ይላል? ይናጠቋታል ይላል። ስለዚህ ዳዊት መንግስታችሁን ምሰሉ። በጎናችሁ ያለውን ሰው መንግስትህን ምሰል በሉት። ጎረቤትህን አትምሰል በሉት። አሜን ትላላችሁ ወይ? በቃ እንትንን ቸርች አትምሰሉ። መንግስት ኪንግደሙን ምሰሉ። ኢየሱስ ክርስቶስ ጌታ። በቃ ባያበላንም እግዚአብሔር ያውቅልናል፣ ባያጠጣንም እግዚአብሔር ያውቅልናል፣ ባይሰጠንም በዚህ ምድረ በዳ ውስጥ እግዚአብሔር ኖ ኖ ኖ ኖ የጠየቅኩትን ሁሉ አገኛለሁ፣ የጠየቅኩትን ሁሉ እቀበላለሁ። ሃሌሉያ። አያችሁ፣ እቺን ተናግሬ ልጨርስ። ዳዊት በዙፋን ላይ አይደለም፣ በምድረ በዳ ውስጥ ነው። በዙፋን ላይ ቢሆን ኖሮ እየሰገደ አምጥቶ ይሰጠው ነበር። ገብቷቸዋል? በዙፋኑ ላይ ቢሆን ኖሮ እየሰገደ አምጥቶ ይሰጠው ነበር። ምድረ በዳ ውስጥ ስላየው ነው የናቀው። አሁን ብዙ ዋርፌሮች ያላችሁበትን ሁኔታ አይተው ነው የናቃችሁት። ግን ለእናንተ የሚያስፈልጋችሁ ወንበሩ አይደለም፣ አኖይንቲንጉ ነው። ዳዊት አኖይንቲንጉን ነው የተጠቀመው። አይኖ ወንበር ላይ አይደለሁም፣ አይኖ በጽዮን አይደለሁም፣ አይኖ በኢየሩሳሌም አይደለሁም፣ አይኖ በጋርዶች አይደለሁም፣ አይኖ ቤተ መንግስት ውስጥ አይደለሁም። but I am anointed in the name of Jesus። አይነው የእናንተ ሁኔታ ጥሩ አይደለም። ሰዎች ይንቋችኋል፣ ሰዎች አያከብሯችሁም። ነገር ግን እኔ ነግራችኋለሁ you are anointed, you are anointed, you are anointed in the name of Jesus። ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ለዚህ ነው ንስር ጥምብ የማይበላው። በቃ ያው ነገር ካገኘው እበላለሁ፣ ካላገኘው ቤት ያፈራውን እበላለሁ። እንደዚህ አይደል? ኖ ኖ ኖ ኖ። እናንተ የምትበሉት ቤት ያፈራውን አይደለም፣ ኪንግደም ኦልሬዲ የበጀተውን። ያንተ ምግብ ያለው መንግስቱ ውስጥ ነው። in the name of Jesus። ሳለሪህ ያለው፣ ፍሎህ ያለው፣ ጤንነትህ ያለው፣ ሰላምህ ያለው እግዚአብሔር መንግስቱ ውስጥ ነው። የተገኘውን አይደለም የምትኖረው። in Jesus mighty name መንግስቱ ያዘጋጀውን ነው የምትኖረው። የተገኘው ትንሽ ከሆነ እየለቃቀምክ እንድትኖር የእግዚአብሔር ሐሳብ አይደለም። 200 እንጀራ ፈጥና አዘጋጀች። የወይን ጠጁ ያልጠየቀውን ዳዊት የጠየቀው እባክህ ጥቂት ላክልን ያለው ያልጠየቀው እንዳለ መጣለት። ለምን? he use his anointing። ቅባትህን ተጠቀም አንተ። ጠላት የሚነግራችሁ ሰዎች አሉ፣ አትረባም፣ አትጠቅምም፣ ገናነ በቃ ምንም ኖ ኖ ኖ ኖ። ይሄው እግዚአብሔር ምስክሬ ነው። you all are anointed። ሁላችሁም ተቀብታችኋል፣ ሁላችሁም ተቀብታችኋል። መቀባት ማለት ብዙ ሰው ማገልገል ይመስለዋል። አይደለም። መቀባት ማለት እግዚአብሔር ለሚፈልገው የበረከት ህይወት መለየት ማለት። ሁላችሁም ለዚህ ተቀብታችኋል፣ ለዚህ ተለይታችኋል። እስቲ ከኔ ጋር ቀኝ እጆቻችሁን አንሱ። እግዚአብሔር ለጠበቀልኝ በሉ እስቲ። በጎ በረከት ተቀብቻለሁ፣ ተባርኬያለሁ፣ ተለይቻለሁ። ድገሙት። እግዚአብሔር በሉስ ለጠበቀልኝ፣ ለወሰነልኝ፣ ለተናገረልኝ፣ ላየልኝ መልካም በረከት ተቀብቻለሁ፣ ተለይቻለሁ። in Jesus mighty name። strongly ሄደ ዳዊት። እግዚአብሔር ከናንተ ህይወት ይሄንን ይጠብቃል። violence takes the kingdom by power። ግፈኞች የእግዚአብሔርን መንግስት ይናጠቋታል። ዳዊት ግፈኛ ነው። መጀመሪያ ጸባይኛ ነው፣ እባክህ ብሎ መጀመሪያ ጸባይኛ ነው፣ ከዚያ ግን ግፈኛ ነው። ሃሌሉያ። እግዚአብሔር ይመስገን። ኢየሱስ ክርስቶስ ይችን ተናግሬ ይጨርሳል። ኢየሱስ ክርስቶስ ከመሞቱ በፊት ድንጋይ አንስተው ሊወግሩት ሲሉ ስለምን ትወግሩኛላችሁ? ምን አረኳችሁ? ምን አይነት በደል ተገኘብኝ አላለም ብሏል። በጸባይ ለምናቸው ነበር። በጸባይ ሲተፉበት ስለምን በጥፊ መታኝ? ምን አደረኩ? ከገደሉት በኋላስ በኃይሉን ነው የተጠቀመው። ሲኦልን በረጋግዶ ነው ብድግ ያለ፣ አስፈቅዶ አይደለም የተነሳው። you are the people of resurrection። የትንሣኤ ልጆች ናቸው።
ኢየሱስ ክርስቶስን ከሞት ያስነሳው ያ መንፈስ በእናንተ ዘንድ ቢኖር ለሚሞተው ማንኛውም ነገራችሁ ለሚሞተው ሰውነታችሁ ምንን ይሰጠዋል? ሕይወትን ይሰጠዋል። ኢየሱስ ክርስቶስን ከሙታን ያስነሳ መንፈስ ኃይለኛ ያደረገው ያ መንፈስ ሞትን እንዲሰብር ያደረገው ያ መንፈስ ሃሌሉያ በእናንተ ዘንድ ቢኖር ነው አማርኛው የሚለው። እንግሊዘኛው ስላለ ነው የሚለው። ሃሌሉያ ያንን መንፈስ ስለጠጣችሁ ያን መንፈስ ስለተካፈላችሁ you are the nation of the power የኃይል ልጆች ናችሁ። ቫዮለንት ልጆች ናችሁ። ተራ ሰዎች አይደላችሁም። በኃይል ትናጠቃላችሁ፣ በኃይል ትወስዳላችሁ። ግፈኞች እግዚአብሔርን መንግስት ይናጠቋት። Can you compare it? ግፈኞች ምን ነው ይናጠቋታል ያለው? እስቲ በሉት የእግዚአብሔርን አስብ። ግፈኛ የእግዚአብሔርን መንግስት መንጠቅ ከቻለ ግፈኛ ምድር ላይ እንዴት ነው የሚሆን? የምድርን መንግስት እንዴት ነው የሚበሰብሰው? ማለት በቃ የፓወራችሁ ብዛት ከእግዚአብሔር መንግስት መንጠቅ ትችላላችሁ አይደለም? በዚህ ምድር ላይ ካለው ነገር you are blessed, you are anointed, you are blessed, you are anointed። ለምናችሁ ያጣችሁት ተለምናችሁ ትበላላችሁ። in Jesus mighty name